እንዲሁም አሲር ስስቅ ብሎ እያለቀሰ ይገኛል። ህመሞቱን ለኔ አይንገሩኝ፣ ለልጆት ግን ለሀንዬ ይንገሯት፣ በኋላ ተሰማች ትጎዳቦታለች። እኔ ምንም ማድረግ የምጠቅም ወይንም ምንም የማግዘው ሰው አይደለሁም። ለኔ ቢነግሩኝ ግን ለፈጣሪ ተናግሬ እጸልያለሁም በማለት ለኖላዊ ነግሯቸዋል። ልጄ አይዞህ፣ እኔ አልነግራትም፣ ብነግራት ትጎዳብኛለች፣ እራሴው ደብቄ እሞታታለሁም በማለት ለአሲር ይነግሩታል። እንደዚህ አይበሉኝ ብሎ እሱ ስስቅ እያለ እያለቀሰ እስኪና ልጄ በማለትም እሱን እቅፍ አድርገውት እየተለቃቀሱ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተትረፍርፍ ይባል። ኖላዊ ድራማ ክፍል 33 በዛሬው ክፍል ላይ ኖላዊ ጥያቄ ጠይቀው ያን ጥያቄ ለመለሰላቸው ሽልማት አዘጋጅተው ነበር። በባለፈው ክፍል ያንን ሽልማት ደግሞ የወሰደው አሲር ሳይሆን ያኛው ተምቹ ጓደኛው ነበረ። ያ የተሸለሙትን ሽልማትም ብቻዬን አልወስድም ብሎ ተምቹ ለጓደኛውም አካፍሎታል ለአሲር። በዛም ኖላዊ ተደስተው ነበር። ጥያቄውን ስላልመለሰላቸው በዛሬው ክፍል ላይ ያ የተጠየቀውን ጥያቄ አሲር እየጻፈ ነበረ። ተምቹ ፈያው አንተን ይገባዋል ብለው ነው ወይ የሚደክሙት? በጣም ያሳዝናሉ። አንተ እኮ የሚገባ ሰው አይደለም። እስኪ አንጣ የጻፍከውን ሌለህ በማለት ያንን ወረቀት ከእጁ ላይ እየነጥቀዋል። ትክክል እንዳልጻፈ ለአሲር እየነግረዋል። ይነሳና ይሄዳል። ሀንዬ እቤት ሄዳ በሩን ከፍታ ስትገባ አባቷ ከመኝታ መነሳት አቅቷቸዋል። አባዬ አመሃል እንዴ በማለትም ተጨንቃ ኖላዊን ትጠይቃለች። ልጄ ደህና ነኝ በማለት እሳቸው ደግሞ ሲመልሱላት ይኸው መነሳት እኮ አቅቶሃል አባ አመሃል እኮ። ወይኔ ምን ነው ለአሲር ያንን ገንዘብ ከፍዬ ባላጠፋሁት ነበረ፣ ዛሬ ላይ ለሕክምና ያግዘኝ ነበረ ስትል ለኖላዊ ስትናገር እንዴ ሀንዬ ባደረግሽው ነገር ትጸጸቻለሽ እንዴ? አትጸጸች በማለት ልጃቸውን እየመክራሉ። አሁን ተነሳና ቁጭ በል ምግብ ላዘጋጅ ብላ ምግብ ልታዘጋጅ ትገባለች። ወይዘሮ ሜላት ለወይዘሮ ባዩ ስልክ ትደውልላትና እንገናኝ ብላ ትነግራታለች። ለምንድን ነው ደህና አይደለሽም ወይ? ዛሬ ስራ የለሽም ወይም ብላ ወይዘሮ ባዩሽ ትነግራታለች። እኔ እስራኤል ላይ ሰላም ተተክታልኛለች እንገናኝ ብላ ከተገናኙ በኋላ ጥሩ ጊዜ ለማሳለፍ ወስኗል። እንዲሁም ምግብ ጋብዛት አመሰግናለሁም ብላ ወይዘሮ ባዩሽ ለወይዘሮ ሜላት ትነግራታለች። ተምቹና አሲር መንገድ ላይ እንደሆኑ ስልክ ተደውሎልኛል፣ ወደ እሷ ጋር ሊሄድ ነው ብሎ ለተምቹ ሲነግረው የታባህ ነው እኔ አጠገብህ ቆሜ ሌላ ሰው ስልክ ሲያጮህልህ የምትሄደው ጥለኸኝ ብሎ ለሱ ይነግሯል። የራስህ ጉዳይ ብሎ ጥሎት ይሄዳል። ከማን ጋ ነው የተገናኘው? ከሀንዬ ጋ ነው። ሀንዬ ለምንድን ነው እንገናኝ ስልህ ሁልጊዜ የምትደነግጠው ብላ ትጠይቀዋለች። ምክንያቱም እኔ ከነኛ ሰዎች ጋር በተገናኘው ሰዓት እኔ የማድረግ አቅም የለኝም፣ ምንም ማድረግ ስለማልችል ነው ብሎ ለሀንዬ ይነግራታል። እኔ እንኳን የፈለኩ ወደ አባቴ ጋር እንድትሄድልኝም ነው ስትል አሲር ነግረዋለች። ባትኝም እኮ አሁን ልሄድ ነው፣ ፋዘር እንዴት ናቸው ብሎ ይጠይቃታል። ስለ አባቷ ህመምም ትነግረዋለች። ወደዛ ቤትም ለመሄድ ይወስናል። ሀንዬ ወደ ስራ ቦታዋ ስትሄድ ወይዘሮ ሜላት በጣም ጸባይዋ ተቀያይሮባት ታያለች። እትዬ ይቅርታ አረፈድኩኝ ብላ ትነግራታለች። የእሷ ፊት ተቀይሮባታል። በቃ ጥላት ትወጣለች። እትዬ ግን ምን ሆነሽ ነው? ባህርሽ ሰሞኑ እንደ በፊቱ አይደለም ተቀይሯል ብላ ለወይዘሮ ሜላት ስትነግራት መስሎሽ ነው ብላት ጥላት ትሄዳለች። በጣም ትጨነቃለች። ምን ሆነው ነው ደግሞስ ወዴት ሊሄዱ ነው እያለች እቤት ተጨንቃ ፈጣሪው ሆይ ወይዘሮ ሜላትን ጠብቃት እያለች ለሷ ትጸልይላታለች። አሲር ኖላዊ ጋር እንደገባ ፋዘር እንዴት ነው አመሞቶ ብሎ እሳቸውን ይጠይቃል። ደህና ነኝ አሲር በማለት ለእሱ ይመልሱለታል።
እመሞት እንዴት ነው አሁን ብሎ እሱ ሲጠይቃቸው እኔ ደህና ነኝ ብለው እሳቸው ይዋሹታል። ያንን ህመማቸውን ለማንም መናገር አልፈለጉም። ለኔ አይንገሩኝ፣ ምክንያቱም እኔ ምንም የማድረግ አቅሙ የለኝም። እውነቱን ብትነግሩኝ ግን እጸልያለሁም በማለት ለእሳቸው ይነግራቸዋል። ለሀንዬ ግን ንገሯት፣ ይህንን ህመምሁን በኋላ እሷ ከሰማች ትጎዳቦታለች። እውነቱን ግን ንገሯት፣ አይደብቋት ብሎ ለኖላዊ ይነግራቸዋል። እኔ አልነግራትም፣ እውነቱን ነግሪያት እሷ አንድ ነገር ከምትሆንብኝና ከምትጎዳብኝ እኔው እምቅ አድርጌው አንድ ነገር ብሆን ይሻለኛል ብሎ ለአሴር ይነግሩታል። በጣም ይጨነቅና እዚህ ጋር እያለቀሰ አይዞህ ልጄ በማለትም እንዲሁ እስኪና ልቀፍ ብለው ራሱ እንዳበስ እያደረጉ እቅፍ አድርገው ትስስቅ ብለው እያለቀሱ አሴርም በጣም ተጨንቆ ምንም ማድረግ ከኪሱ ገንዘብ ማውጣት ማድረግ ባለመቻሉ በጣም እያለቀሰ ነው። ያንንም ትክክለኛ በሽታውትን ብትነግሩኝ ለፈጣሪ ነግሬው እጸልይሎታለሁ እንጂ ማድረግ እኔ አቅሙ ያለኝ ሰው አይደለሁም በማለት ይናገራል። ትምህርት እያስጠኗቸው በመካከል ላይ ያጓደኛው ተምቹ እየመጣ አይፈያው ይህ ልጅ ይገባዋል ብለው ነው ወይ የምትደክሙት ብሎ ለእሳቸው ይመልሳል። ቁጭ ብለው እያስጠኗቸው በመካከል ስልክ ይደወልለታል። ያም ስልክ እየደወለችለት ፍቅር ነበረች። ከፍቅር ጋር መገናኘት እንዳለበት ነው። እንዴት ነው የምትሄደው ከትምህርት ገበታ ላይ ብለው እሳቸው ደግሞ ይነግሩታል። ይቅርታ ፋዘር ብሎ ከፍቅር ጋር ለመገናኘት ይወስናል። ወይዘሮ ሜላትና ወይዘሮ አልማዝ ከተገባበዙ በኋላ መኪናቸውን አቁሞ መኪና ውስጥ እንደሆኑ ወይዘሮ ሜላትን ወይዘሮ ባዩሽ ታመሰግናታለች። አመሰግንሻለሁ፣ በይ አሁን ወደ እኔ ቤት ሄደን ቡና አፍልተን ነው የምንጠጣው ብላ ለወይዘሮ ሜላት ስትመልስላት እኔ አንቺ ቤት አልሄድም፣ ከሄድንም እኔ ቤት ነው፣ ደግሞ ከባልሽ ጋር ትጣላለሽ፣ እኔን ሲያይኝ ጸብ ይፈጠራል ብላ ትነግራታለች። እኔ እና እሱ ሁልጊዜ እንደተጣላን አይደለም ወይ? መቼስ ሰላም አገኝተን እናውቃለንም ስትል ለወይዘሮ ሜላት ትመልስላታለች። ቆይማ ግን ለምንድን ነበር ስልክ የደወልሽልኝ? እንገናኝ እያልሽኝ መቼም የምትነግሪኝ ነገር ይኖራልም ብላ ትነግራታለች። በዛች በጠፋች ልጇ በሀሴት ጉዳይ ታነሳባታለች። እሺ እምን ላይ ደረሽም? እንዲሁም ደግሞ ለምን ለእናትሽም አትነግሪያትም ስትል ነግራታለች። እናቴ በሀሴት ጉዳይ ስስናት ብላ ተመልስላታለች። ምክንያቱም እኔ ዘንግቻታለሁ፣ ሀሴትን ሳስባት አጠገቤ ያሉትን ልጅ እዘነጋቸዋለሁ፣ እነሱን ሳስብ ደግሞ ሀሴትን እዘነጋታለሁም ስትል ለሷ ተመልስላታለች። ወደ ቤት መመለስ እንዳለባቸው ከወይዘሮ ሜላት ጋር መሄድ እንዳለባቸው ይስማማሉ። አሴር ደግሞ ፍቅርን እያገኛትና እኔ ካልደወልኩልህ አንተ መቼም አትደውልም ስትል ነግረዋለች። አባትሽ እንዴት ነው ብሎ እጠይቋታል። እንዴት ጠየከኝ ብላም እሷ መልሳለታለች። ከዛ እሱ ከእሷ ጋር ሰላምታ ከተቀያየረ በኋላ ቀጥታ የሄደው ወደ ቤተ ክርስቲያን ነበረ። ቤተ ክርስቲያንም ሄደው እንደ አባቴ ደግሞ ሁለተኛ አባቴን እንዳላጣቸው ፈጣሪ ሆይ ጠብቅልኝ እያለ ተንበርክኮ እየጸለየ ሀንዬ ከኋላ ትመጣና እሷም ቤተ ክርስቲያን ሄዳ ስለ አባቷ እየጸለየ ሁለቱ ቤተ ክርስቲያን ይገናኛሉ። ምናሴና ፍቅር ደግሞ ስልክ ተደዋውለው ሁለቱ ለመገናኘት ፈልገው ሁለቱ ወደ መናፈሻ ቦታ ሄደው የሆዳቸውን ለማውራት ወስኗል። ወይዘሮ ሜላት መጀመሪያ የጠየቀችው ጥያቄ ከኔ ጋር ጥሩ ጊዜ ነገ እናሳልፋለን፣ እስሬ ላይ ሰላም ተተክታልኛለች ብላ ለሱ ስትነግረው አይመቸኝም፣ እኔ ሌላ አለኝ ነገ የምውልበት ብሎ ለእናቱ መልሶላት ነበረ። በዚህ እድሜህ ደርሷል፣ ምንም ነገር ልከለክልህ አልችልም፣ ግን ምን አይነት ሆኖ ነው ከእናትህ የሚበልጥብህ በማለትም ለሱ ስትነግረው እንግዲህ በሀሳቡ ምስማ ተስማምታለት ያንን ከእሷ ጋር እንዲያሳልፍ ፈቅዳለት ነበር። ወይዘሮ ባዩሽ ወደዛ ቤት እንደተመለሰች ስለ ሰራተኛዋ ቅልጥፍናና እንዲሁም እንዴት አይነት ጥሩ ሰራተኛ ናት ሰራተኛሽ እያለ እያሞገሰቻት ነው። ወደሻት በጣም ጥሩ የተባረከች በጣም መልካም ልጅ ናትም ስትል ለወይዘሮ አልማዝ መልሳላታለች። አሴር ከፍቅር ጋር
ከነበረው ቆይታ በኋላ ወደ ቤቱ ሲመለስ እንዴት ነው ጎረምሳው እስካሁን ድረስ እየቆየኸውም ብላ እናቱ ትጠይቀዋለች። እንዴ እድሜውም እኮ ቀላል አይደለም፣ በዚህ እድሜ ደግሞ እንዴት ትቆጣጠሪዋለሽም ስትል ለእናቱ ስትመልስለት አክስቴ አንቺ የገባሽ ነሽ ብሎ ለሷ ይመልስላታል። አሁን እርቦኛል ሀንዬ የለችም ወይ ብሎ ለእናቱ ሲጠይቃት ቤተ ክርስቲያን ሄዳለች፣ ምግብ ከፈለግህ እኔ ላቀርብልህም ብላ ወይዘሮ ሜላት ስትነግረው ተጨንቃለች ማለት ነው። ሀንዬ በዚህ ሰዓት እንዴት ቤተ ክርስቲያን ሄደች ብሎ መናሴ ለእናቱ እየነግራታል። ምክንያቱም መናሴና ሀንዬ በጣም ይቀራረባሉ። ቤተ ክርስቲያን እሱን ካገኘችው በኋላ እንዴት እዚህ መጣህም ስለ አባቴ ልትጸልይም ነው ብላ ለሱ ነግረዋለች። እዚህ ጋር በጣም ታመሰግነዋለች። ምክንያቱም ለአባቷ ምን ያክል ክብር እንዳለውና እንደ አባቱ እንደሚያቸው ትረዳለች። እሷም በዚህ ባለው ጊዜ እሱን በጣም አመስግነዋለች። ኤልያስ ወሎየውም ለሷ ደውሎላት ስለ አባቷ ጉዳይም አንስቶባት ነበረ። የአባቴ ጉዳይ እባክህ በጣም እያስጨነቀኝ ነው፣ ግራ ገብቶኛል፣ የሕክምና ጉዳይ የህመሙ ነገር እየጨመረበት ነው እየሄደ ያለው ስትል ለኤልያስ ወሎየው መልሳለታለች። ገንዘብ የለኝ አባቴ ሕክምናውን አይጀምር፣ ግራ ገብቶኛል፣ እባክህ ኤልያስ ጨንቆኛል ስትል ለሱ ስልክ አናግረዋለች። ወይዘሮ ሜላት እንግዲህ እሷን ልትረዳት አልቻለችም። ምክንያቱም አርፍዳባት ስትመጣ እንደባለፈውም ሌላ ነገር ልትፈጽምባት ወይንም እያታለለቻት ነው የመሰላት። እሷን ብትረዳትና እንዲሁም ደግሞ ያቺ የምትፈልጋት ላይ ሀሴት ሀንዬ ናት። ወይዘሮ አልማዝም ወደ ቤቷ ለመመለስ ትወስናለች። አሲርም እና ሀንዬ ደግሞ ከቤተ ክርስቲያንም ወደ ቤታቸው ለመሄድ እየወስናሉ። አሲር እንግዲህ ለኖላዊ እየከፈለላቸው ያለው መስዋዕትነት ከኪሱ አውጥቶ ለሳቸው ማሳከም ባይችልም ግን ባለው ነገር ምንጊዜም ከጎናቸው እንዳለ ነው። እሳቸውም ከሀንዬ አልለይህም፣ አንተም ደግሞ እኔ አንድ ነገር ብሆን ከሀንዬ ጎን ነህ ልጄ አሲር በማለትም እንደ አደራ መልክ ለሱ እንደ ልጅ መክረውታል። እንግዲህ የዛሬው ቪዲዮ ኖላዊ ህመማቸው በዝቶባቸዋል፣ ጨምሯል። ምክንያቱም ሕክምና መውሰድ አይችሉም፣ ገንዘብ የለም። ህመማቸው እንግዲህ ጠንቶባቸዋል። እሳቸው ህመማቸውን መናገርም ለሀንዬ አልፈለጉም። ብነግራት ልጄ ትጎዳብኛለች፣ እኔው ራሴው ውችዬ ከሞትኩም ልሞት ብለው ነው ለአሲር እየነገሩት። እሱ ግን ንገሯት ትጎዳለች፣ በኋላ እሷ ትጎዳቦታለች በማለት ለእሳቸው ነግሯቸዋል። እሳቸው የገንዘቡን ማጣትም ስላወቁ ወደ ሀገራችን እንመለስ እባክሽ ሀንዬ ብለው ለሀንዬ ነግረዋታል። እሷም እንደደበቋት ሳይሆን የገንዘብ መጠን ስላጣች ብቻ አባቷ እንደታመሙባት ነው የተጨነቀችው። ምናለ ወይዘሮ አልማዝ ወይዘሮ ሜላት ልጇን ለልጇ ብትረዳትና ልጅ መሆኗን ብታውቅና የልጇን አባት እንደዚህ አሳድገውላት እዚህ ያደረሱላትን ሰውዬ ብታሳክማቸው በጣም ደስ ይል ነበር። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው